ዛሬም እንደተለመደው ከባለፈው ክፍል የቀጠለ የፊደላትን ቦታ በማቀያየር ቃላት ምስረታን የምንለማመደው በደንብ ለማንበብ ይረዳችኋል ብዬ ስላሰብኩ ነው። በዚህ መልኩ ቃላትን መለማመዱ ያሉት ሆሄያትን እዚሁ አንዷ ቃል ላይ ያሉትን ሆሄያትን ቦታቸውን ብቻ በማቀያየር ቃላት መመስረት ልምምድን እንቀጥላለን ማለት ነው። ቀጥታ ልወስዳችሁ ወደ ትምህርቱ። እዚህ ጋር ባለ ሁለትም ባለ ሶስትም ፊደላት ቃላት አሉላችሁ ማለት ነው። እነዚህን ቦታቸውን እየቀያየርን እንደባለፈው ክፍል እንለማመድ። እዚህ ጋር ላባ ሁለት ሆሄያት አሉ፣ የለዘርና የበዘር ማለት ነው። ስለዚህ እነዚህ በአጋጣሚ አራተኛ ቤት ናቸው። ላባ የመጡበትን ቀደም ተከተል ማቀየር ማለት ነው። ላ ቀድማለች፣ ባ ተከትላ ላባ የሚል አንድ ቃል አለ። ከዛ ባላ ባን አስቀድሜ ደግሞ ላን ሳስከትል ሰው ባላ ላባ ባላ የትም ሳንሄድ እዚህ ባሉ ሆሄያት ብቻ ሁለት ቃል መመስረት ቻልን ማለት ነው። እዚህ ጋር ነዳ ነቤት ደቤት አሉ። ቀድማ መጥታ የነበረችውን አሁን ደግሞ ዳን አስቀድመን እናምጣ ማለት ነው። ነዳ ወይም ደግሞ ከዚህ ከቀኝ ወደ ግራ ዳነ ያው ዳነ ነዳ ዳነ። ምንድነው የምታደርጉት ውድ ቤተሰቦች? ቦታ ብቻ መቀየር ነው። ቀድማ የመጣችውን መጨረሻ ላይ ማድረግ ማለት ነው። ሌባ ሌ ቀድማ ነበረ። አሁን ደግሞ ባን እናስቀድም። ባሌ በሳ ይሄው ቦታቸውን ብቻ መቀየር። ሳበ የሚል አንድ ትርጉም ይዞ የነበረ ቃል ሌላ ሆሄ ሳንዋስ እዚሁ ባሉት ሆሄያት ብቻ ቦታቸውን ስናቀያየር በሳ የሚል ሌላ ቃል ሰጠን ማለት ነው። ማሳ ይሄን በተመሳሳይ በነገራችን ላይ ባለ ሁለት ሆሄዎች በጣም ቀላል ናቸው። ለልምምድ በጣም ቆንጆ ይሆናል ለጀማሪ በተለይ ማለት ነው። ምክንያቱም ሁለት ብቻ ናት ቦታ መናቀያየራት ያለች። ማ ቀድማ መጣለች። ከዛ ደግሞ ማንን ማስቀጠል ነው? ሳ ነበረ። ከዛ ሳን እናስቀድምና ሳማ ሌላ ቃል ማለት ነው። ላም ላቀደመች ተከተለች። አሁን ደግሞ ምን እናስቀድምና ላን ስናስከትላት ምላ ማለት በአረፍተ ነገር ሲሆን ነው ትርጉም ምላለች። እንደዚህ ስንል ምላ ሌላ ቃል ነው ማለት ነው። እዚህ ጋር ደግሞ ባለ ሶስት ሆሄ ያሉ ባለ ሶስት ሆሄ ሆነ አንዳንዶቹ ሶስት አይደለ ምርጫ ያለን ቦታዎችን የመቀያየር። ስለዚህ ከሁለት በላይ ትርጉም ያላቸው ቃላትን መመስረት እንችላለን። ጭራሽ ደግሞ ቢቀያየሩ ትርጉም የማይሰጡ ደግሞ አሉ። እዚህ ጋር ግን ያመጣሁላችሁ ውድ ቤተሰቦች ልብ ልትሉት የሚገባ ሁሉም ቃል ሲቀያየር ቦታው ሲቀያየር ብቻ ትርጉም ይሰጣል ማለት አይደለም። ሲቀያየሩ ትርጉም ያላቸው ቃላትን የሚሰጡን ነው መረጥ አድርጌ ያመጣኋቸው ማለት ነው። ሰሃን አሁን ባለ ሶስት ሆሄ ነው። ሰቤት ሀቤትና ነቤት አሉ። እዚህ ጋር ሰሃን ሰቀደመች ሀ ተከተለች። ከዛ መጨረሻ ናስጨለችው። ይሄ ሰሃን የሚል አንድ ቃል አለ። ከዛ እስኪ ሃን እናስቀድም። ሃን አስቀደምን፣ ሰን አስከተልን። ከዛ ባለችበት አሁን ምንድን ያደረግነው? ሃንና ሰን ብቻ ቦታ ቀያየርን። በነበረችበት ላይ ነች። ሐሰን የሰው ስም ሰጠን ማለት ነው። ይካ ሰሃን የሚለው ሃንና ሰን ቦታ ሳቀያየራቸው ሐሰን። ከዛ ወደፊት ትምጣና ዛ መጀመሪያ የነበረችው ሰ ደግሞ መሃል ላይ ሆነች። ከዛ ሀ መጨረሻ አያችሁት ቅንብሩ? ሌላ ፊደል እኮ አልተዋስንም። እዚህ ያሉት ፊደላት ብቻ ናቸው። ነገር ግን ምንድነው ያደረግነው? ቦታቸውን ብቻ በአግባቡ በቅደም ተከተል ማስቀመጥ። ሰሃን፣ ሐሰን፣ ንስሐ። በአጋጣሚ እዚህ ጋር ያሉት ሁሉም እንደ ቃል መጀመሪያ እየሆኑ መጡ። ሶስቱም ማለት ነው። እያንዳንዳቸውን የሁለቶቹን ደግሞ ቦታ ማቀያየር ነው። ሰሃን፣ ሐሰን፣ ንስሐ። እንግዲህ እነዚህ ሶስት ፊደላት ሶስት ትርጉም ያለው ቃላትን መመስረት አስችለውናል። እስኪ ሌላ ምን? ቀለ እዚህ ጋር ሶስት
ቤተሰብ የመጡ ፊደላት ቀ ቀደመች፣ እዛ ጠ ከዛ ለ ቀጠለ ቀ ባለችበት ቀንና ለን ደግሞ ቦታ እንቀያየር። ቀ ቀድም ለመጨረሻ ነበረች፣ ለመሃል ላይ ከዛ ቀ ወደ መጨረሻ ስንወስዳት ቀለጠ። ከዛ ጠን ወደፊት አመጣናት። ከዛ ደግሞ ለመሃል ላይ ከዛ ቀ እዩት ጠ ለ ቀ። አሁን እነዚህ ሶስት ፊደላት በተለያየ ቅደም ተከተል ሲቀመጡ ሶስት ቃላትን ሰጡን ማለት ነው። ቀጠለ፣ ቀለጠ፣ ጠለቀ። ከዚህ ጋር ብልህ ባለ ሶስት ፊደል ነው። ባለ ሶስት ፊደል ሆኖ ሶስት ትርጉም ያለው ቃል ሊሰጠን ይችላል። እስኪ እንየው። ብልህ ይሄ አንደኛው ቅንብር ነው። ል ከፊት ብ ቀጠለች ከዛ ህ ልብህ። ከሌላ ቤተሰብ ምንም ሆሄ አላመጣሁም። እዚህ ጋር ያሉት ብልህ ውስጥ የነበሩትን ቦታ ሰቀያየራቸው ልብህ የሚል ሌላ ቃል መመስረት አስቻሉኝ ማለት ነው። መከረ ይሄም ባለ ሶስት ሆሄ ቃል ነው። መቀደመች ከዛ ረ መከረ። እዩት ከፊት ላይ ስታመጣኋት መሃል ላይ ያደረኳት ረ ባለችበት። አሁን ያቀያየርኳቸው ማንና ማንን ነው? ከንና መን ቦታ በመቀየር ረ ደግሞ በነበረችበት አድርጌ ከመረ የሚል ሌላ ቃል መሰረትኩ ማለት ነው። ጠበጠ ይሄም ባለ ሶስት ሆሄ ቃል ነው። ከቀደመች ከዛ በ ከዛ ጠ ቀበጠ። አሁን ደግሞ ይሄንን ዝም ብዬ እንዳለ ወደ ኋላ ነው እንትን ያልኩት። ጠበቀ ከቀኝ ወደ ግራ ምንም ቦታቸው እንዴት ነው ወደ ኋላ መገልበጥ ማለት ከቀኝ ወደ ግራ ከግራ ወደ ቀኝ የነበረውን ስናነብ አሁን ደግሞ ከቀኝ ወደ ግራ ስናደርገው ባሉበት ሆኖ ኦርደራቸው ወደ መጨረሻ ሲሆን ጠበቀ የሚል ሌላ ቃል ሰጡኝ ማለት ነው። ጠበቀ። እናንተ ደግሞ ውድ ቤተሰቦች ለኔ ያልታየኝን ይህንን ቦታውን በማቀየር እነዚህን ፊደላትን ማለት ነው በተለያየ መንገድ ሌላ ቤተሰብ ላይ ሳታመጡ እዚህ ባሉበት ቦታቸውን እያቀያየራችሁ እናንተ መፈተሽ ትችላላችሁ። ሌላም ቃል እንዳለ ማለት ነው። ሌላ ጠረገ አሁንም ባለ ሶስት ሆሄ ነው። አለች ሳረ ከዛ ገ ከዛ እናቀያየራቸው ሁሉንም። እዚህ ጋር ደግሞ ረ ከፊት ለፊት ገ መሃል ላይ ረገጠ ጠረገ የሚለው ቦታቸውን እንደዚህ ቅልቅል በማድረግ ረገጠ የሚል ሌላ ቃል መመስረት እንችላለን። እናንተ ደግሞ ሌላ እንዳልኳችሁ ሌላ የሚታያችሁን መመስረት መሞከር ይቻላል። እኔ ልቀጥል። በቀለ ይህም ባለ ሶስት ሆሄ ነው። በቀለ አሁንም እንደዚህኛው ቦታ በማደብላለቅ ማለት ነው። ቀለበ በቀለ ቀለበ ከመጀመሪያ መጣኋት ለን አስቀጥልኩ በን ደግሞ ወደ መጨረሻ ማለት ነው። ቀለበ። እሺ ነጠቀ ከዛ ይሄ ልክ እንደቀደሙ የቱ ጋር ነበር? ጠበቀና ቀበጠ እንዳልነው እንደቀደሙ ማለት ነው። ይኸው ቀጠነ ገልብጠን ስናነበው ነጠቀ የሚለው ከቀኝ ወደ ግራ ስናነበው ደግሞ ቀጠነ ይሆናል። ቀጠነ። ረዘመ ይሄ ደግሞ በመቀላቀል ዘመረ መካከል ላይ የነበረችውን መጀመሪያ ላይ ያደረግን በዛው በነበረችበት ማለት ነው መሃል ላይ ሆነች። ረ ደግሞ መጨረሻ አሁን ከዛ ረን ወደ መጨረሻ አንቀል ዘመረ። ሌላ መረቀ አሁን ቀን ከመጀመሪያ መካከል ላይ ረ ደግሞ መጨረሻ ስንቀያየራቸው
ቀመረ መረጠ ቀመረ። እሺ ሸረበ ሸረበ እነዚህም ባለ 3 ሆሄ ናቸው። ሸረበ ረበ ሸን ወደ መጨረሻ ማምጣት ረበሸ ረበ እዚህ ከረ ተነሳሁኝ በእንዳለች አከተልኳትና ሸን ከመጀመሪያ የነበረችው መጨረሻ ሳመጣት ረበሸ የሚባል ሌላ ትርጉም ያለው ሌላ ቃል መመስረት ቻልኩ ማለት ነው። ፈቀደ ፈቀደ እዩት ፈቀደ ይሄም ባለ 3 ሆሄ ነው። ከዛ ከዛ ፈቀ ይሄን እንዳለ ነው ቦታ የቀያየርኳቸው ሁሉም ቦታውን ለቋል ማለት ነው። ከመጨረሻ ነበርሽ መጀመሪያ ላይ ያደረኳት መጀመሪያ ነበርሽ መሀከል ላይ ማል ላይ ነበረችው መጨረሻ ደፈቀ። እናንተ የሚታያችሁ ሌላ ቃል ተለማመዱ። እሺ እንቀጥል። እዚህ ጋር ጠቆረ ጠቆረ ይህም በተመሳሳይ ቆረ መጀመሪያ የነበረችውን ወደ መጨረሻ ቆረ ከዛ ወደ መጨረሻ መጣት አለ። ቆረጠ ጠቆረ ቆረጠ። ቀረበ ቀረበ ባለችበት በንና ረን ቦታ ሳቀያየራቸው ቀበረ እዩት። እዚህ ጋር አረ ቀድማ ነበር የመጣችው። እዚህ ጋር ደግሞ በቀደመቻትና አረ መጨረሻ ሆነች ቀበረ የሚባል ሌላ ቃል። ደረሰ ደረሰ ከመጨረሻ የነበረ መጀመሪያ መጀመሪያ የነበረ ማዕከል ላይ ማዕከል ላይ ነበረ መጨረሻ ላይ ሰደረ የሚል ሌላ ትርጉም ያለው ቃል። ደገሰ ደገሰ ሰገደ ይሄ ደግሞ ቀጥታ ባሉበት ሆኖ ንባባችንን እንደ አረበኛው ከቀኝ ወደ ግራ አደረግነው ማለት ነው። ደገሰ ከዛ ሰገደ ባሉበት ሆኖ ግን ወደ ንባባችን ስንገለብጠው ትርጉም ያለው ቃል በአጋጣሚ መሰረተልን። ሰገደ ደገሰ ሰገደ። ጠረበ 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 ከዛ ይሄ እንዳለ እናገለባብጠዋለን። ማዕከል ላይ ነበር መነሻ ሆነች። መጨረሻ ነበር ማዕከል ላይ ሆነች። በነበረችው መጨረሻ ነበርች። አሁን ማና ማን ቦታ ተቀያየሩ ማለት ነው። ረና ቦታ ሲቀያየሩ ረጠበ የሚል ሌላ ትርጉም። ገጠመ ባለ 3 ሆሄ ቃል ነው። ይሄም አለች አለች አለች። አሁን ይሄን ቦታ እንደፈለግን ስናቀራነባብረው ምን አይነት ትርጉም ያለው ቃል ይሰጠናል ነው። እሺ ባለችበት መነሻ ነበረች። እዚህም ጋር ገጠመ ጋር መነሻ ነበረች። ሲገመጠ ጋር መጀመሪያ አደረግናት። ከዛ መንና ቦታ ስናቀያየራቸው ገመጠ። እሺ ዘይት ይሄም ከሶስት ቤት የመጡ 3 ፊደላት አሉበት ማለት ነው። ከዘቤት ከየቤትና ከተቤት እነዚህን ባሉበት ምንም ውድ ቤተሰቦቼ ሌላ ሆሄ መዋጥ ሳያስፈልግ ትርጉም ያለው ቃል እዚሁ ካገኘን እዚሁ ቦታ በመቀያየር ብቻ መመስረት ስለምንችል ማለት ነው። ይዘት እዩት። መጨረሻ መሀከል ላይ ነበረች መጀመሪያ ሆነች። ከዛ መጀመሪያ ነበረች መሀከል ላይ ባለችበት ዘንና ይህን ቦታ ስናቀያይር ይዘት። እህል ባለችበት ትሆንና ልንና ህን ቦታ ስናቀያይረው እዩት። ባለችበት እህል የሚለው ጋር ነበረች። እዚህም ጋር ልንና ህን ቦታ ስንቀያይር እልህ አያችሁት? እዚህ ያሉት ፊደላት ናቸው። ነገር ግን ቦታቸው ብቻ ስለተቀያየረ እህል የሚለው ቃል ወዴት ሄደ ማለት ነው? እልህ ወደሚለው። ስለዚህ ሁሌም ቢሆን ፊደላትን በትክክለኛ ኦርደራቸው በትክክለኛ ቀደም ተከተላቸው ካላስቀመጥናቸው የምንፈልገውን ቃል ማለት አንችልም። ሆሄያቱን ብቻ ማወቁ
ትርጉም ያለው ጽሑፍ እንድንጽፍ አያስችለንም። ምክንያቱም ትክክለኛ ቦታቸው ላይ ነው መጻፍ መቻል ያለብን ማለት ነው። ሁሌም ቢሆን ሁሌም እምላችሁ ማለት ነው ውድ ቤተሰቦቼ ስንጽፍ ከአፋችን ጋር እየተናገርን ቢሆን ይመረጣል። ለምን አንዳንዴ ፊደላቱን አውቆ ካለ ትክክለኛ አቀማምጣቸው ስናስቀምጥ ወደ ሌላ ትርጉም ስለሚሄድብን ማለት ነው። አሁን እልህ ማለት ብሎ መጻፍ የፈለገ ሰው እልህ ብሎ መጻፍ ፈልጎ ፊደላቱን አውቋቸው ግን በትክክለኛ ወርደራቸው አሁን ለምሳሌ እህል እንደዚህ ቢጽፍ ሌላ ቃል ነው ማለት ነው። ሊል የፈለገው እልህ ነው፣ ግን ቦታ ስለቀያየራቸው ብቻ እህል ይሆንበታል። ሌላም እልህ ምንድነው ልህ እንደዚህ ቦታ ትርጉም ሁሉ የሚያጣበት ሁኔታ ይኖራል ማለት ነው። ሰው ለዛ ምን ማድረግ ይጠበቃል ከኛ ትክክለኛ ቅደም ተከተላቸውን አስጠብቀን ስንጽፋቸው በቃ ትክክለኛ አማርኛ ጻፈን ማለት ይሆናል ማለት ነው። እሺ ልቀጥል። ፈረደ እያቸው እነዚህ ደግሞ አሁንም 3 ናቸው። 3 ሆነው እስኪ በተለያየ አደራደር ስናስቀምጣቸው ፈረደ፣ ፈቀደመች፣ ረገጠለች፣ ደመጨረሻ ሆነችና እዚህ ጋር ደግሞ ረን መጀመሪያ ያደረግናት ፈን ቀጠልን ደ እንዳለ ቀይሬ ስናረጋቸው ረና ፈን ቦታ ስናቀይራቸው ደ ባለችበት ረፈደ ሆነ። ደ ወደ መጀመሪያነት ስትመጣ ደግሞ ደ ከዛ ፈ መካከል ላይ ስትገባ ረ ደግሞ መጨረሻ ስትሆን ደፈረ የሚል ሌላ ትርጉም ያለው ሌላ ቃል ሰጠን። ይዩት ፈረደ፣ ረፈደ፣ ደፈረ። ስለዚህ አማርኛ በጣም ቀላል ነው። ለምን ፊደላቱን አወቀን፣ ከዛ በኋላ ደግሞ ትክክለኛ አደራድራቸውን ቅደም ተከተላቸውን አስጠብቀን ከጻፍናቸው እኛ ልንጽፍ የፈለግነውን ቃል መጻፍ እንችላለን ማለት ነው። ውድ ቤተሰቦቼ ለዛሬ ለልምምድ ይሆናል ብዬ ያመጣሁላችሁ ቃላት እነዚህ ናቸው። በእነዚህ ብቻ ያበቃም። እናንተ በህሊናችሁ የመጣላችሁ ሞክሩት። እዚህም ጋር ለኔ ያልታየኝን እናንተ ደግሞ በተለያየ አገጣጥማችሁ ጽፋችሁ ትርጉም የሚሰጥ ከሆነ በዛ መንገድ ሞክሩት። ትምህርቱን እንደወደዳችሁ ተስፋ አድርጋለሁ። እስካሁን ተከታተሉ ስለነበራችሁ እጅግ በጣም ነው የማመሰግነው። ቀጣይ በእንደዚህ አይነትና መሰል ክፍሎች እንገናኛለን ማለት ነው። እስከዛ ድረስ በያላችሁበት ሰላማችሁ ይብዛ። ትምህርቱ ከተመቻችሁ ላይክ፣ ሼር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እላችኋለሁ። መልካም ጊዜ